እንዴት ከዚያ ሁሉ ሰው አንድ ሰው ነበረ ይባላል? ከፈሪሳዊ ጠባይ የተላቀቀ ክርስቲያናዊ ጠባይን የተላበሰ በፈሪሳውያን መካከል ሆኖ ክርስቲያናዊ ሕይወትን የያዘ ሰው ነው ይሄ ሰው ማለት ነው። ወገኖቹ ፈሪሳውያን ክርስቶስን በመፈተን ይታወቃሉ፣ በመቃወምም ይታወቃሉ። መታወቂያቸው የፈሪሳውያን ግብዝነት አንዱ ነው፣ ምጽድቅነት ሌላው ነው። ጠባያቸው በጣም የሚገርም ነው። ከነዚህ ወገኖች ሆኖ በእነዚህ ሰዎች ጠባይ ያልተጠመደ ፈሪሳዊ ሆኖ ፈሪሳዊ ጠባይ የተወገደለት እንዴት ከዚያ ሁሉ ሰው አንድ ሰው ነበረ ይባላል? ኒቆዲሞስ ክቡር ከሰማነው በቅዳሴ ጊዜ ውስጥ ከነበረው ምንባብ አንዱ የጌታችን ወንጌል ነው። የጌታችን ወንጌል ዮሐንስ ምዕራፍ 3 ቁጥር 1 ጀምሮ ያለው ክፍል ነው የተነበበልን። መነሻ ቃሉ ላይ ያለው አንድ ሰው ነበር የሚል ነው። ርዕሱም ይሄው ይሆናል። የወንጌሉ የዚህ ምዕራፍ ርዕስ አንድ ሰው ነበረ። እንዴት ከዚያ ሁሉ ሰው አንድ ሰው ነበረ ይባላል? ልዩ ታሪክ ያለው፣ ልዩ መገለጫ ያለው፣ ልዩ ተግባር ያለው፣ ልዩ ጠባይ ያለው በመሆኑ አንድ ሰው ይባላል። እንዲህ አይነት አጻጻፍ በቅዱሳት መጻሕፍትም በአዋልድ መጻሕፍትም በስንክሳርም የተለመደ ነው። አንድ ሰው ነበረ ከተባለ የተለየ ታሪክ ያለው ነው ማለት ነው። ስሙ ኒቆዲሞስ ይባላል። ወገኑ ከፈሪሳውያን ወገን ነው። ወገኖቹ ፈሪሳውያን ክርስቶስን በመፈተን ይታወቃሉ፣ በመቃወምም ይታወቃሉ። መታወቂያቸው የፈሪሳውያን ግብዝነት አንዱ ነው፣ ምጽድቅነት ሌላው ነው። ጠባያቸው በጣም የሚገርም ነው። ከውጭ ያላቸው ማንነትና ከውስጥ ያላቸው ማንነት ይለያል። ሰው የውስጣቸውን ማየት አይችልም። ውስጥን መርምሮ የሚያውቅ ክርስቶስ ግን በሚገባ የውስጣቸውን ከላይ አውጥቶ አስጥቶ ያሳየናል። እንዲህ አይነት ጠባይ እኛም ውስጥ እንዳይዛመድ እንዳይዋሃድ መክሮበታል፣ አስተምሮበታል። ከፈሪሳውያን እርሾ ተጠበቁ ብሎ ደቀ መዛሙርቱን አስጠንቅቋል። የፈሪሳውያን እርሾ ምንድነው ሲባል ግብዝነት፣ ተመጻዳቂነት፣ ታይቶ መስሎ መታየት፣ ሁኖ አለመገኘት፣ እንደገና ደግሞ እውነትን ሁል ጊዜ መቃወም፣ ምቀኝነት፣ ቅንዓት የሚባሉት ሁሉ የእነዚህ ሰዎች መገለጫዎች ነበሩ። እኛም ውስጥ ወርደው ተዋልደው ተዛምደው ከሆነ ልንነቅላቸው ይገባል። አረሞች ናቸው። ከነዚህ እርሾዎች መጠበቅ የክርስትና ግዴታችን ነው፣ የአምላካችንም ትምህርት ነው። ከነዚህ ወገኖች ሆኖ በእነዚህ ሰዎች ጠባይ ያልተጠመደ ፈሪሳዊ ሆኖ ፈሪሳዊ ጠባይ የተወገደለት የሌለው ማለት ነው። ከፈሪሳዊ ጠባይ የተላቀቀ ክርስቲያናዊ ጠባይን የተላበሰ በፈሪሳውያን መካከል ሆኖ ክርስቲያናዊ ሕይወትን የያዘ ሰው ነው ይሄ ሰው ማለት ነው። አንድ ሰው ያሰኘውም ይሄ ነው። ቤተሰቦቹ፣ ወገኖቹ፣ የሥራ ባልደረቦቹ የሚከተሉትን አይከተልም። ለምንድን ነው? የተለየ ነገር ነበረው። ምንድን ነው የተለየ ነገር? የተለየ ነገሩ አንደኛው ማስተዋሉ ነው። አስተዋይነቱ በምን ተገልጿል? ቀን ሲፈርድ ሲተች ይውላል። በወገንነት ደረጃ ፈሪሳዊ ነው ብያችኋለሁ። እንደገና በስልጣን ደረጃ የአይሁድ አለቃ ነው። በሀብት ደረጃም የሁሉ የአይሁድ አለቃ የሆነበት እንደሆነ አለቅነቱ በሶስት ነው። በእውቀት፣ በስልጣን፣ በሀብት። አንድ ሰው የሚደክመው በዓለም ዙሪያ ብትሄዱ እነዚህን ነገሮች ለማግኘት ነው። አንድ ሰው እውቀት ለማግኘት የሚደክም አለ። እውቀት ያለው ደግሞ ስልጣን ለማግኘት ደግሞ ይደክማል። ስልጣን ያለው ገንዘብ ደግሞ ለመሰብሰብ ይደክማል። ገንዘብ ያለውም እንደዚሁ ስልጣን ባይኖረው ስልጣንን ለመያዝ፣ እውቀት ባይኖረው እውቀትን ለመያዝ እድሜ ልኩን ሲለፋ ይኖራል። ይህ ሰው እድለኛ ሆኖ ሶስቱ ነገሮች ተሟልተውለታል። ስልጣን የለኝም እንዳይል በስልጣን ነው። ስልጣን አለው፣ የአይሁድ አለቃ ነው። እውቀት የለኝም እንዳይል ምሁረ ኦሪት ነው። ከነዛ ከምሁራኑ ተርታ የሚሰለፍ ሊቅ ነው። ሀብት የለውም እንዳይባል በሀብትም በጣም ባለጸጎች ከሚባሉት መካከል ነው። በጣም የሚደንቀው ነገር ግን ሰዎች ባለጸጋ ሲሆኑ፣ ባለሀብት ሲሆኑ፣ ባለስልጣን ሲሆኑ ለመማር ጆሯቸው ይዘጋል፣ ለመናገር አፋቸው ይከፈታል። ይህ ሰው ግን ለመማር ጆሮው የተከፈተ ልቡም የተከፈተ ሰው ነበረ። ይህም አንድ ሰው ያስብለዋል ማለት ነው። በዘመኑ ከነበሩ ሰዎች የተለየ ማለት ነው። ሰው ማለት በዋናነት እነዚህ ነገሮችም ሲሟሉለት፣ እነዚህ ነገሮችም ሳይሟሉለት፣ ስልጣን ሲኖረውም ሳይኖረውም፣ ሀብት ሲኖረውም ሳይኖረውም፣ ባለጸግነት ሲኖረው ማለት እውቀት ሲኖረውም ሳይኖረውም ከእግዚአብሔር ለመገናኘት ከእግዚአብሔር ጋር ለመኖር ጥረት የሚያደርግ ከሆነ ነው። ከእግዚአብሔር የተለየ ስልጣንም እውቀትም ሀብትም
ዋጋ የለውም፣ ይዞን ገደል ይገባል ማለት ነው። ዛሬ ዓለም ገደል እየገባች የምትታየው ከእግዚአብሔር የተለዩ ሰዎች ስልጣኑንም ዕውቀቱንም ሀብቱንም ይዘናል ብለው በዚያ ስለሚመሯት ነው። አስቸጋሪው ነገር እሱ ነው። ኒቆዲሞስ እነዚህ ሀብታት ተሰጥተውት ይበቃኛል ሳይል በቀን ስራውን እያከናወነ ሌሊት እየመጣ ከጌታችን ከኢየሱስ ክርስቶስ ስር ተቀምጦ ይማር ነበረ። ልብ በሉ። ይሄ አሁን ልዩ ያደርገዋል። ፈሪሳውያን በጉባኤ ሲገኙ ለመማር አንድም ቀን ተሰልፈው አያውቁም። ለመቃወም ግን ሁልጊዜ ይሰለፋሉ። ቁም ነገር ለመሸመት አንድም ቀን ጆሮአቸውን ከፍተው አያውቁም። አቃቂር ለማውጣት ስድብ ለማውጣት የሚቀድማቸው አንድም ሰው አልነበረም። ከነዚህ ተለይቶ ይሄ ሰው ግን ቁም ነገር ለመሸመት ሌሊቱን ተጠቅሞ እረፍቱን ሰውቶ እንቅልፉን ትቶ በሌሊት ቀን ሲለፋ ውሎ ልረፍ ሳይል በሌሊት መጥቶ ይማር ነበረ። ምክንያቶቹ ብዙ ናቸው። አንዱ ቁም ነገር ግን በዋናነት የሌሊት ልብ ክት ነው፣ ስብስብ ይላል። የሚበክለው የሚረብሸው የሚያውከው ነገር የለም። በዚህ በሌሊት ሰዓት በተሰበሰበ ልቡና በነቂያ ሕሊና ሆኖ መማር ተገቢነት እንዳለው ያስተምረናል ማለት ነው። ይህን ሁሉ የምንማርበት ሰው ስለሆነ አንድ ሰው ተብሏል። መነሻ ርዕሳችን ምንድን ነው ያልነው? አንድ ሰው ነበረ፣ ኒቆዲሞስ ይባላል ብሎናል። ስሙን ነግሮናል። ግብሩን ነው አሁን እዚህ እየተናገርን ያለን። ከዚያ ወደ ጌታችን መጥቶ ረቢና አምር ከመምሃበ እግዚአብሔር መጻእከ መምህር፣ እኛን ለማስተማር ከእግዚአብሔር እንደመጣ እንረዳለን። እንዴት ተረዳኸው? በምን ምክንያት ነው የተረዳኸው ካልከን እስመ አልቦ ዘይገብር ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ፣ እግዚአብሔር ያደረበት ሰው ካልሆነ በቀር እንደ ሙሴ፣ እንደ ኤልያስ፣ እንደ ኤልሳ፣ እንደ ኢያሱ እግዚአብሔር ያደረበት ሰው ካልሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል ምንም አይነት ሰው የለምና በዚህ በምትሰራው ስራ በምታደርገው ተአምር ከእግዚአብሔር ዘንድ እኛን ልታስተምረን የመጣ መምህራችን እንደሆንክ እንረዳለን። እና ስለዚህ ምን እንድናደርግ ታስተምረናለህ፣ ትመክረናለህ ነው ትምህርቱ፣ ጥያቄው። ከዚህ በኋላ ጌታችን የነገረው ያስተማረው ምስጢረ ጥምቀት ቅድም ልጆቹ ያስተማሩንን ነው። አማን አማን እብለከ ዘኢተወልደ ዳግመ ኢይክል በዊአ ውስተ መንግሥተ እግዚአብሔር፣ እውነት እውነት እልሃለሁ ኒቆዲሞስ፣ ሁለተኛ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ይህ ከባድ ነገር ሆነ። የእኛን ጥያቄ ወክሎ እየጠየቀ ይቀጥላል። 4 ጊዜ ነው መላልሶ የሚጠይቀው። ይህ እንዴት ይሆናል? ደጋግሞ የሚጠይቃት ጥያቄ ናት ይቺ። አንዱ ሊቅ የሚባል ሰው የሚለካበት እንዴት እያለ መጠየቅና መረዳት ሲችል ነው። ማስረዳትም የሚችለው በዚህ መልክ ጠይቆ ሲረዳ ነው። እና ሰው ካደገ ካረጀ ከሸመገለ በኋላ ተመልሶ ወደ እናቱ ማህፀን ወደ አባቱ አብራክ ገብቶ እንደገና ደግሞ መወለድ እንዴት ይችላል ብሎ ይጠይቃል። ምክንያቱም ዳግም ልደትን ነግሮት ዳግም መወለጃውን አልነገረውም ነበርና እና በዚህ ምክንያት ዳግም የሚወለደው ሰው ከአብራክ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ነው፣ ከውሃና ከመንፈስ ቅዱስ ብሎ ገልጾታል እንጂ ከእናቱ ማህፀን ከአባቱ አብራክ አይደለም ብሎ ይነግረዋል። ይሄስ እንዴት ይሆናል? አሁንም ጥያቄው ይሆናል። በዚህ መልክ እንዴት ሰው ይወለዳል? እውነት እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔር መንግሥት ሊወርስ አይችልም ብሏል። ይችን ቃል ደጋግሞ ጌታችንም ይነግራታል፣ አጽንዖት ይሰጠዋል። ዶግማ የሚባለውም የማይለወጥ የማይቀየር የማይሻሻል መሆኑን ጌታችን በዚህ ቃል አስረግጦ አረጋግጦ የነገረን ስለሆነ ነው። በዚህ ምክንያት ከስጋ የሚወለድ ሰው ማለት ከስጋዊ አባት ከስጋዊት እናት የሚወለድ ሰው የሚኖረው ስጋዊ አካል፣ ስጋዊ መልክ፣ ስጋዊ ውበት፣ ስጋዊ ማንነት ነው። ከመንፈሳዊ አካል ከመንፈስ ቅዱስ የሚወለድ ሰው ደግሞ መንፈሳዊ አካል፣ መንፈሳዊ ሕይወት፣ መንፈሳዊ ማንነት ይኖረዋል። ስለዚህ ከውሃና ከመንፈስ ቅዱስ መወለድ ግዴታ ነው ብሎ ይነግረዋል። ይህ እንዴት ይሆናል? ድጋሚ እንደገና አሁንም ይጠይቃል። ነፋስ ይነፍሳል ማለት በአይን ማየት እንችላለን ወይ? መንፈስ ቅዱስ እኛን ሲወልደን እኛ ከመንፈስ ቅዱስ ስንወለድ ማየት ይቻላል ወይ ነው ጥያቄው። ነፋስ ይነፍሳል፣ ከየት እንደተነሳ የት ሄዶ እንደሚገባ አታውቅም። ዛፉን ሲያወዛውዝ ባህሩን ሲያነዋውጥ ብቻ ድምፁን ትሰማለህ። ከማሁኬ ዘይትወለድ መንፈስ ቅዱስ፣ ከመንፈስ ቅዱስ የሚወለዱት ልደት እንደዚህ ነው፣ ረቂቅ ነው፣ በአይነ ሥጋ አይታይም።
ቋንቋ ሲያናግር ምስጢር ሲገልጽ በስራ ሲገለጥ ይታያል እንጂ በዚህ መንገድ አንተ በምትፈልገው በአይነ ሥጋ አይታይም። በሚታየው አገልግሎት በሚታየው ውሃ ከማይታየው መንፈስ ቅዱስ መወለድ ግድ ይሆናል። ይህ እንዴት ይሆናል? የመጨረሻዋ ጥያቄ ሲጠይቅ አማን አንተ ሊቆሙ ለአይሁድ ወአንተ ሊቆሙ ለእስራኤል ወዘንተ ነገረ ይተአምር። አንተ የእስራኤል መምህራቸው ሊቃቸው ነህ፣ ይህንን ነገር ግን አታውቅም። አማን አማን ለከ ከመ ዘነአምር ንነግር ወበዘ ሰማይነ ሰማይተ ንከውን። እውነት እውነት እልሃለሁ ያየነውን የሰማነውን እንመሰክራለን። ያየነውን የሰማነውን ሲል ራሱን ከአብ ጋራ አንድ አድርጎ ከመንፈስ ቅዱስ ጋር አንድ አድርጎ አንደኛው ትርጉም ነው። በሌላ መልኩ ደግሞ ከዚህ በፊት ቅዱስ ዮሐንስ የሰጠው ምስክርነት አለ። ራሱን ከዮሐንስ መጥምቅ ጋር አንድ አድርጎም በብዜት ደረጃ በብዜት ቋንቋ ተጠቅሞ ይናገራል ማለት ነው። ወስመ አነሰ ተአብዩነ ነሲያ፣ ምስክርነታችንን ግን አትቀበሉትም። ወሶበ እንዘ ዘበ ምድር እነግረክሙ ይተአምኑኒ እንከ ተአምኑኒ እመ ነገርኩክሙ ዘበ ሰማያት። ምድራዊ ልደቴን ስነግራችሁ ምድራዊ ልደታችሁን ስነግራችሁ ካላመናችሁ ሰማያዊ ልደታችሁን ብነግራችሁ እንዴት ታምናላችሁ? ምድራዊ ልደት ማለት እንግዲህ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የምትወለዱት ልደት የመጀመሪያ ከዚህ ከእናት አባት ልደት በኋላ። አሁን ቀጥሎ ያለው ልደት ደግሞ በኋላ ንቃህ መዋቲ በሚለው ቃል ሁሉም ሰው አውሬ የበላውም እሳት የበላውም ውሃ የበላውም በጠቅላላ አፈር የበላውም በሙሉ እንደ አይን ጥቅሻ እንደ ከንፈር ንግሻ እንደ ዘንግ ተመልምሎ እንደ እሸት ተፈልፍሎ የሚነሳበት ትንሣኤ አለ። ያ ደግሞ ልደት ተብሎ ሊገለጽ ይችላል። መወለድ ህይወት፣ አዲስ የሆነ ህይወት ይዘው የሚነሳበት። ስለዛ ብነግራችሁ እንዴት ታምኑኛላችሁ ብሎ ይለዋል። አንደኛው ምስጢር ነው። ሌላኛው ደግሞ እንግዲህ ምድራዊ ልደት ተወልጄ በዚህ መልክ ስነግራችሁ ያላመናችሁ ሰማያዊ ልደቴን ደግሞ ብነግራችሁ እንዴት ልታምኑ ትችላላችሁ? ይልና አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ዘውእቱ ይነብር ውስተ ሰማይ። ወደ ሰማይ የወጣ ማንም የለም ከሰማይ ከወረደው ከወልደ እጓለ እመሕያው ክርስቶስ በቀር እርሱም በሰማይ የሚኖረው የሰው ልጅ ነው ይልና በዚህ ደግሞ በምድር በሥጋ አካል እየተመላለሰ በሰማይ ደግሞ በመለኮታዊ ማንነቱ ከአብ ከመንፈስ ቅዱስ ጋር በምልአት እያለ መሆኑን በሚገባ ያስረዳዋል ማለት ነው። ይሄ እንግዲህ ነገረ መለኮት ይባላል። የነገረ መለኮት ትምህርት ነው። ረቂቅ ትምህርት ነው። በጥምቀት ይነሳል። በነገረ መለኮት ትምህርት ይቀጥላል፣ ይገሰግሳል። ከውሃና ከመንፈስ ቅዱስ ብሎ ምስጢረ ሥላሴን ያስተምራል። ከውሃ ሲል ማየ ሕይወት ክርስቶስን በዚህ መንገድ ይገልጽለታል። ከመንፈስ ቅዱስ ብሎ ቀጥታ መንፈስ ቅዱስን ያስተምረዋል፣ ስለ መንፈስ ቅዱስ ያስረዳዋል። የእግዚአብሔር መንግሥት ብሎ ደግሞ አብን በዚህ መልክ ገልጾ ያስረዳዋል። ምስጢረ ሥላሴ የሚባለው ይሄ ነው። ልጆቹ ያስተምሩን የነበረ ምስጢረ ሥጋዌንም ከዚህ ጋር አያይዞ ያስተምረዋል። በዚህ የሚያምን ሰው መጠመቅ ይችላል። በዚህ የማያምን ሰው እንዲጠመቅ አይገደድም። ማንም ሰው ለማመንም አይገደድም፣ ለመጠመቅም አይገደድም። ማንም ሰው ወዶ እንዲያምን ወዶ እንዲጠመቅ እውነት ይነገረዋል። እውነትን መምረጥ ከቻለ ይጠመቃል። ሐሰት ይሻለኛል ካለ አይገደድም። ምርጫው እንደተጠበቀለት ይቀጥላል ማለት ነው። እና በዚህ መልክ እያስተማረ እያሳደገ ይሄድና ከዚህ በኋላ ነገረ ድህነት የሚባለውን ክፍል ምስጢረ ቁርባን የተባለውን ክፍል ደግሞ ሙሴ በሰቀለው የነሐስ እባብ ምሳሌነት አነጻጽሮ ነገረ ድህነት የሚፈጽምበትን ስቅለቱን፣ ፍቅሩ የመጨረሻ ፍቅሩ የተገለጸበትን ፍቅሩን በሚገባ ያስረዳዋል። ነገረ ድህነት የሚባለው ክፍል ይሄ ነው። አሁን በዚህ ውስጥ ያሉ ነገሮች በሙሉ ሶስቱ ወሳኝ ነገሮች፣ አንደኛ ምስጢረ ሥላሴ እና ምስጢረ ሥጋዌ አንድ ላይ በሃይማኖት ደረጃ ሰው የሚጠቀምባቸው የሚመሰረትባቸው፣ መላእክትም የተመሰረቱባቸው፣ ነቢያት ሐዋርያትም መሰረታቸው ይሄ ነውና በዚህ መመስረት ግዴታ መሆኑን ያስተምረዋል። ግዴታነቱን ሲገልጽ እውነት እልሃለሁ በወልደ እጓለ እመሕያው በክርስቶስ በወልድ የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የዘላለም ሕይወት የለውም። በእርሱ የሚያምን ይፈረድበታል፣ በእርሱ በሚያምን ግን አይፈረድበትም። ለምን ይፈረድበታል ካልከኝ የሚፈረድበት ዋና ምክንያት ብርሃን ክርስቶስ ወደ ዓለም መጥቷል። ሰው ከብርሃን ክርስቶስ ይልቅ ጽልመት ዲያብሎስን፣ ከእውነት ይልቅ ሐሰትን፣ ከሃይማኖት ይልቅ ክህደትን፣ ከገነት ይልቅ ሲኦልን፣ ከመንግሥተ ሰማያት ይልቅ ገሃነመ እሳትን ምርጫ አድርጎ ስለሚሄድ በዚህ ምክንያት ይፈረድበታል።
ክፉ ስራ ስላለው ስራው ክፉ ስለሆነ ስራው ክፉ የሆነ ሰው ብርሃንን አይወድም፣ ጨለማን ጥግ አድርጎ ነው የሚኖረው እያለ ያስተምረዋል። በዚህ ውስጥ እንግዲህ አንደኛው ክፍል ምንድነው የዘላለም ሕይወት መስፈርት አድርጎ ያስቀመጠው ሃይማኖትን ነው። ስለዚህ ማመን ግዴታ ነው። በእውነት ማመን፣ በክርስቶስ ማመን፣ በወንጌል ማመን፣ በምስጢረ ሥላሴ በምስጢረ ሥጋዌ ማመን፣ ጥምቀትንም ለመፈጸም በጥምቀት ትምህርት ማመን፣ ቁርባንንም ለመቀበል በቁርባን ትምህርት ማመን የግድ ነው። የመጀመሪያው ነው። ሁለተኛው ተግባራዊ ክንውን ነው፣ መጠመቅ ነው። ሶስተኛው ከጥምቀት ቀጥሎ የሚፈጸመው ቁርባን ነው። እዚህ ውስጥ ያለው ሰው ይህንን ያሟላ ነው። ይህን ያላሟላ ሰው በዚህ ውስጥ የለም። ይህንን እድል የሰጠን አምላካችን እግዚአብሔር ይክበር ይመስገን። ከአምስቱ የዘላለም ሕይወት መስፈርቶች መካከል ሃይማኖት፣ ጥምቀት፣ ቁርባን ሶስቱን አሟልተናል። አራተኛው ሕገ እግዚአብሔርን መጠበቅ ነው። ይህንን ለመፈጸም ደግሞ እንወድቃለን፣ እንነሳለን፣ እንፍጨረጨራለን። እግዚአብሔር እኛን መውደዱን የገለጸባቸው ነገሮች ትክክለኛውን ሃይማኖት፣ እንደገና ልጅነትን የምናገኝበትን ጥምቀት፣ የዘላለም ሕይወት የምናገኝበትን ቁርባን ሰጥቶናል። እኛ ደግሞ እርሱን መውደዳችንን የምንገልጽበት መገለጫ ምንድን ነው ሲባል ሕጉን መፈጸም፣ ትእዛዙን መፈጸም፣ እርሱን መውደዳችንን የምንገልጽበት ለእርሱ ያለንን ፍቅር የምናሳይበት እንደሆነ ነግሮናል። ከዚህ በኋላ የሚጠበቀው እርሱ ነው። አራተኛው የዘላለም ሕይወት መስፈርት ማለት ደግሞ ሕገ እግዚአብሔርን መፈጸም ነው። አንድ ወጣት ሲጠይቅ የዘላለምን ሕይወት ለመውረስ ምን ላድርግ ብሎ ጌታችንን ጠይቆታል። የዘላለምን ሕይወት መውረስ ከፈለግ ትእዛዛቱን ጠብቅ የሚል ነው የተሰጠው ምላሽ። መስፈርቶቹ አራተኛዎች እነሱ ናቸው። በአምስተኛ ደረጃ ንስሐ መግባት በትእዛዘ እግዚአብሔር በኩል ማለት ትእዛዘ እግዚአብሔርን በመጠበቅ በኩል የሚፈርሱ ምናልባትም ድንገት በስህተትም በማወቅ ባለማወቅም በስሜትም የምንጥሳቸው ነገሮች ስለሚኖሩ በንስሐ እነሱን ማስተካከል ይቻላል። ይሄ ነው እንግዲህ የክርስትና አስተምሮ። ከዚህ ውጭ የሆነ ክርስትና የለንም። በዚህ እንድንጠቀም ኒቆዲሞስን መነሻ አድርጎ እግዚአብሔር አስተምሮናል። ከዚህ በላይ ብዙ አልላችሁም። ጠቅለል ለማድረግ ከኒቆዲሞስ ይህንን ሁሉ ተምረናል፣ ወይም በሱ ጠያቂነት እነዚህን ወሳኝ የድህነት ትምህርቶች ተምረናል። ይህን ብቻ አይደለም ከኒቆዲሞስ የምንማረው፣ ትጋትን እንማራለን፣ ማስተዋልን ከዚህ ሰው እንማራለን። ቀኑ ባይበቃን ሌሊቱን መጠቀም እንዳለብን ያስተምረናል። ምንም አይነት ላለመማር ምንም አይነት ምክንያት መስጠት አንችልም። ለመደንቆር ምክንያት የሚሆን የለም። ለመማር ለማወቅ ግን ምክንያት የሚሆን ብዙ ነገር አለ። ሌሊቱን መጠቀም ይቻላል፣ መዓልቱን መጠቀም ይቻላል። በዚህ ምክንያት መጨረሻው ይሄ ሰውዬ ምን ሆነ ሲባል መጨረሻው በቀን ሲማር በሌሊት ሲማር ቆይቶ በቀን ሃይማኖቱን ገለጸ። በሕይወት ጌታችን በምድር ላይ ታምራት ሲያደርግ እሱ ራሱን ደብቆ በውስጥ ሆኖ ለጌታችን ያለውን ማንነት ወገንተኝነት በክርክር በጉባኤ በሸንጎ ፊት ያሳይ ነበረ። በኋላ ላይ ግን በአደባባይ መጥቶ የጌታችንን በድነ ሥጋ በክብር ዮሴፍ ከሚባለው የአርማትያስ ሰው ጋር አንድ ላይ ሆኖ ያም የሌሊት ተማሪ ስለነበረ ባለጸጋ ነው፣ ባለስልጣን ግን አልነበረም። አብረው እየተማሩ ስለነበረ አብረው ጌታችን ኢየሱስ ክርስቶስ በመስቀል ላይ ነፍሱን ከሥጋው ከለየ በኋላ ጲላጦስን አስፈቅደው በከበረ የበፍታ ኤፉድ ገንዘው ሽቶ እያርከፈከፉ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ ገንዘው ቀብረዋል፣ በክብር ማለት ነው። በዚህ ምክንያት በዓለ ሃምሳ ላይ 50 ቀን ሙሉ እነዚህ ሁለት ሰዎች በቅዳሴ ጊዜ ይታሰባሉ፣ በዜማ ይነሳሉ፣ በማህሌት ይነሳሉ። መጨረሻቸው የእነዚህ ሰዎች የቅዱሳን አካላት መሆን ነው። ስለዚህ ሰው ሲያውቅ እዚህ ላይ ይደርሳል ማለት ነው። ማወቅ ለዚህ ይጠቅማል። መማር ማለት እንዲህ ነው። ማወቅ ማለት እንዲህ ነው። ለእውነት መወገን፣ ለእውነት መፋለም፣ ለእውነት መሞት፣ ለእውነትም መኖር የሚችሉበት ደረጃ ላይ መድረስ ነው። ያለበለዚያ እውቀት አይደለም። እና በዚህ ደረጃ እሱ እንደተጠቀመ እኛም እንድንጠቀምበት በዚህ ቀን ያለው ዕለተ ሰንበት ኒቆዲሞስ ተብሎ ይጠራል። እና ወንጌሉ ይህንን የሚያስተምር ነው። በዚህ በኒቆዲሞስ ጠያቂነት የተማርናቸውን ትምህርቶች እንግዲህ በዚህ መንገድ እንዘክራለን ለማለት ነው። የኒቆዲሞስ አምላክ እግዚአብሔር እንደ ኒቆዲሞስ የምንጠቀምበትን ማስተዋልና ጥበብ ለሁላችንም ይለግሰን። ይቆየን። ወስብሐት ለእግዚአብሔር። ኒቆዲሞስ ክቡር